ሰላም ሰላም እንዴት ናችሁ? የቻናላችን ቤተሰቦች እንደምን ቆያችሁ? ዛሬ ደግሞ ቻፕተር 5 ኢንፎርማል ፋላሲ ስለ ክሪቲካል ኤንድ ሎጂክ ኤንድ ክሪቲካል ቲንኪንግ ፍሬሽማን ኮርስ የምናይ ይሆናል። ስለዚህ ለቻናላችን አዲስ የሆናችሁ ቻናላችንን ሰብስክራይብ ማድረግ እንዳትረሱ። እንዲሁም ቪዲዮቻችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። በተጨማሪ ደግሞ በየጊዜ የሚሰሩ የተለያዩ የፍሬሽማን ኮርስ ማቴሪያሎችም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ጥያቄዎችን እና ከተለያዩ ግቢ የተውጣጡ ጥያቄዎችን ማግኘት እና መጠቀም ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። ሶ ቱዴይ ቻፕተር 5ን በደንብ የምናይ ይሆናል። እስከ ቪዲዮ ፍጻሜ ድረስ በደንብ ተከታተሉኝ። So chapter 5 deals about informal fallacy. So fallacy ማለት ምን ማለት እንደሆነ ከጥሬ ትርጉሙ ከማየት እንጀምራለን ማለት ነው። So በባለፈው ቪዲዮአችን ላይ we deals about an argument, and argument is a group of statement and which contain premise እና conclusion እንደሚይዝ አውርተን ነበር። So fallacy ደግሞ በዛ አርጊመንት ውስጥ የሚፈጠር ስህተት ወይም ዲፌክት ነው ማለት ነው በአጭሩ። So fallacy በአማርኛ ሂጸጽ ይባላል። So it is a defect in one's argument. So በአንድ አርጊመንት ውስጥ የሚፈጠር ሂጸጽ ወይም ስህተት ፋላሲ ይባላል ማለት ነው። ይህ ፋላሲ በምን አይነት መንገድ ይከሰታል ስንል በሁለት አይነት መንገድ ሊከሰት ይችላል። አንደኛው በፎርም ወይም በስትራክቸር አንድ አርጊመንት በያዘው ስትራክቸር ወይም በያዘው ፎርም ግድፈት የተነሳ የአርጊመንት ፋላሺየስ ሆኖ ልናገኘው እንችላለን። ሁለተኛው ደግሞ በያዘው በይዘቱ በኮንተንቱ የአርጊመንት ደግሞ ፋላሺየስ ሆኖ ልናገኘው እንችላለን ማለት ነው። So fallacy is fallacy is a logically defect or flaw in reasoning process in an argument. So በአንድ አርጊመንት ውስጥ ያለ የፎርም ወይም የፎርምም ሆነ የኮንተንት ዲፌክት ምን ይባላል ማለት ነው? ፋላሲ ይባላል ማለት ነው። So fallacy is a process of violation of standard argumentative rule and criteria. So የአንድ አርጊመንት ስታንዳርድ አለ። የሱን ስታንዳርድ የጣሰ ክራይቴሪያውና ሩልን የጣሰ ታይፕ ኦፍ አርጊመንት ከሆነ ፋላሲ እንላለን ማለት ነው። So ይህ ፋላሲ ለሁለት ይከፈላል ዲፔንዲንግ አፖን the defect. So kind of defect የሚያመጣው ዲፌክት ምንድን ነው ከምለው አንጻር የተነሳ ፋላሲን ለሁለት ከፍለን ማየት እንችላለን። አንደኛው ፎርማል ፋላሲ ነው። So formal fallacy is a type of fallacy which is occur due to structural defect and it is found only in deductive argument with identifiable form. So ይሄ በዲዳክቲቭ አርጊመንት ውስጥ ብቻ የሚገኝ ታይፕ ኦፍ ፋላሲ ነው። የሚከሰተው ደግሞ በአንድ አርጊመንት አቀማመጥ ወይም ስትራክቸር ወይም በፎርማል ዲፌክት ነው ማለት ነው። and it is easily identifiable by their form. በያዘው በፎርሙ easily identify ልናደርገው የምንችለው type of fallacy is called formal fallacy ይባላል። and hence deductive argument with invalid form ይላል። so deductive argument invalid form ሲኖረው fallacy of formal fallacy detect ልናደርግ እንችላለን ማለት ነው። So example እዚህ ጋር ስናይ all tiger are animal all ማማር are animal therefore all tiger are ማማር ይላል። so እዚህ ጋር ግድፈት የፈጠረው ምንድነው? ኮንክሉዥን ያለው ሐሳብ ነው። so ሁሉም ታይገር ማማል ነው ይለናል። so this is incorrect based upon the premises 2 ከፐርሚስስ 2 አንፃር ይህን ሐሳብ ስናይ ሁሉም ታይገር አጥቢ ነው ለሚለው ዲሲዥን የማያደርሰን ስለሆነ በያዘው በስትራክቸራል ዲፌክት ፋላሲን ዲቴክት ልናደርግ ችለናል ማለት ነው። so the second one is informal fallacy. So informal fallacy is a type of fallacy which is occur due to defect in content. So ይሄ ደግሞ በይዘቱ ዲፌክት ነው የሚፈጠረው ማለት ነው። it found in both deductive and inductive argument and it cannot be identified through inspection of form. so ዝም ብለን ፎርሙን ኢንስፔክት በማድረግ አይደንቲፋይ የማናደርገው ወይም ማድረግ የማንችለው ታይፕ ኦፍ ፋላሲ ነው። ኮንተንቱን አናላይዝ በማድረግ ብቻ የምናገኘው ታይፕ ኦፍ ፋላሲ is called informal fallacy ይባላል። then ኤግዛምፕሉን ስናይ all factorial plant are things that contain chlorophyll therefore all factorial things that contain chlorophyll ይለናል። so እዚህ ጋር the word plant in premises 1 and premises 2 gives
ዲፍረንት ሚኒንግ ሰው በሁለቱም ፐርሚስ ውስጥ የገባው ፕላንት የሚለው ወርድ የተለያየ ሚኒንግን ይሰጠናል። ከዚህ የተነሳ የምንሰጠው ኮንክሉዥንም ሚኒንጉ ፋላሼስ ሆኖ እናገኛለን ማለት ነው። ሶ ዲው ቱ ዲፍረንስ ሚኒንግ or variation in the meaning of from premise 1 and premise 2 cause the conclusion to be what? Fallacious. So this type of fallacy is called informal fallacy እንላለን። ኦኬ ኢንፎርማል ፋላሲ በአምስት ይከፈላል። አምስቱም ደግሞ በውስጣቸው ሰብ ክላሶች አሏቸው። ሁሉም ተደምሮ 22 ፋላሲ ይሆናል ማለት ነው። ሶ የመጀመሪያው ፋላሲ ኦፍ ሪሌቫንሲ ነው። ፋላሲ ኦፍ ሪሌቫንሲ ማለት ፐርሚስሱ ለኮንክሉዥን ኢሪሌቫንት ሆኖ ስናገኘው እና በፐርሚስ እና በኮንክሉዥን መካከል ያለው ሪሌሽን ኢሞሽናል ሲሆን ፋላሲ ኦፍ ሪሌቫንሲ እንላለን። ሁለተኛው ደግሞ ፋላሲ ኦፍ ዊክ ኢንዳክሽን ነው። ይሄ ደግሞ ፐርሚስሱ ለኮንክሉዥን የሚያቀርበው ኤቪደንስ ሰፊሸንት ሳይሆን ሲቀር የሚፈጠር ፋላሲ ነው። ሶስተኛው ፋላሲ ኦፍ ፐርሳምፕሽን ይባላል። ይሄ ደግሞ አሳምፕሽን ቤዝድ የሆነ ፐርሚስስ እና ኮንክሉዥን በውስጡ ሲይዝ ፋላሲ ኦፍ ፐርሳምፕሽን እንላለን። ፋላሲ ኦፍ አምቢጊቲ ደግሞ ኮንክሉዥን ኢዝ ድሮ ፍሮም አምቢጊየስ ወርድ፣ አምቢጊየስ ከሆነ ወርድ ኮንክሉዥን ድሮ ሲደረግ ፋላሲ ኦፍ አምቢጊቲ። ግራማቲካል አናሎጂ ደግሞ ከአንድ ወርድ ጋር ወይም ከአንድ አርጊመንት ጋር የሚመሳሰሉ የሚቀራረቡ ነገሮችን በማቅረብ ኮምፕሊትሊ የማይቀራረቡ ነገሮች ላይ ኮንክሉዥን ሲሰጥ የሚፈጠር ፋላሲ ነው ማለት ነው። ሶ ለዛሬ ፋላሲ ኦፍ ሪሌቫንሲ እና ከስር የተዘረዘሩ ሀሳቦችን እስከምንችለው ድረስ ልናይ እንችላለን ማለት ነው። ሰው የምናይ ይሆናል። ኦኬ ፋላሲ ኦፍ ሪሌቫንሲ ይላል። ፋላሲ ኦፍ ሪሌቫንሲ አሁን እንዳልኩትኝ ለፐርሚስስ ወይም አይሚን ለኮንክሉዥን የሚቀርበው ፐርሚስስ ኢሪሌቫንት ሲሆን እና በፐርሚስስ እና በኮንክሉዥን መካከል ያለው ሪሌሽን ኢሞሽናል ሲሆን ፋላሲ ኦፍ ኢሪሌቫንሲ እንላለን ማለት ነው። ሶ ፋላሲ ኦፍ ኢሪሌቫንሲ በውስጡ 8 ክላሶች አሉት። ሶ አንደኛው አፔል ቱ ፎርስ ነው። ሁለተኛው አፔል ቱ ፒቲ ነው። ሶስተኛው አፔል ቱ ፒፕል ነው። አራተኛው አፒል ኤገንስት ፐርሰን ነው። አምስተኛው አክሲደንት ነው። ስድስተኛው ስትሮማን ፋላሲ፣ ሰባተኛው ሚሲንግ ተ ፖይንት፣ ስምንተኛው ሬድ ሄሪንግ ይባላል። ሰው ስምንቱን አንድ በአንድ የምናይ ይሆናል ማለት ነው። ኦኬ ነምበር ዋን አፔል ቱ ፎርስ ኦር ስቲክ ፋላሲ ይባላል። ይሄ ማለት ስቲክ ማለት ዱላ ነው። አፔል ቱ ፎርስ ማለት ዛቻ ወይም ጉልበትን በመጠቀም የእኛን ሀሳብ ፕሮቫይድ ወይም አንድን አርጊመንት ስናቀርብ የሚፈጠር ፋላሲ ነው ማለት ነው። ሶ አን አርጊ ፖሴስ ኮንክሉዥን ባይ ኢምፕሎይንግ ትሪት ኦን ሊስነር ኦር ሪደር። ሶ በአንድ ሰው ላይ ተጽዕኖ በማሳደር ትሪት ወይም ዛቻ በማሳደር ወይም ዱላ በመጠቀም የእኛን ሀሳብ ፕሮቫይድ ማድረግ በዛ ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፎርስ ፋላሲ ይባላል ማለት ነው። ሰው ይሄ ትሪት ፊዚካል ወይም ሳይኮሎጂካል ኦር ኢምፕሊሲት ፎርስ ሊሆን ይችላል። and this treat is logically relevant to conclusion. ኤግዛምፕል ስናይ ግልጽ ይሆንላችኋል። ሁለተኛውን ኤግዛምፕል ቀላልና አጭር ስለሆነ ለማየት ሞክር። ቴልድ ቱ ፕላይሜት ይላል። ሰው ጆሲ ኢን ዘ ሃውስ ኢዝ ዘ ቤስት ሾው ኦን ቲቪ and if you do not believe it I am going to call my big brother over here and he is going to beat you up ይላል። ሰው እዚህ ጋር ምንድን ነው ጆሲ ኢን ዘ ሃውስ የሚለው ፕሮግራም ቲቪ ላይ በጣም ምርጥ ቲቪ ሾው ነው ይላል። አንድ ቻይልድ ማለት ነው ለሌላኛው ቻይልድ ነው እያለ ያለው። ስለዚህ ሌላኛውን ቻይልድ ይሄን ሀሳብ የማትቀበል ከሆነ ታላቁን ወንድሜን እጠራውና መጥቶ ይመታል ብሎ ምን አይነት ትሪት እያሳደረ ነው ማለት ነው? ፊዚካል የሆነ ትሪት ወይም ዛቻ ሲያሳድር እናያለን ማለት ነው። ሰው በዚህ ጊዜ የሚፈጠር ፋላሲ አፒል ቱ ፎርስ ይባላል። ሰው ሶስተኛ እና አራተኛን ኤግዛምፕል ለራሳችሁ አይታችሁ አይደንቲፋይ ማድረግ ትችላላችሁ። ፊዚካል ነው ሳይኮሎጂካል ነው የሚለውን ለራሳችሁ አይደንቲፋይ ማድረግ ትችላላችሁ ማለት ነው። ኦኬ ነምበር 2 አፒል ቱ ፒቲ ፋላሲ። ሶ ይህን ከማየታችን በፊት ዩቲዩብ ቪዲዮችን ከተመቻችሁ ላይክ፣ ሼር፣ ኮመንት እና ኮፒ ሊንክ ማድረግ እንዳይረሳ። እንዲሁም ለዩቲዩብ ቻናላችን አዲስ የሆናችሁ ሰብስክራይብ ማድረግ እንዳትረሱ። በተጨማሪ ደግሞ በየጊዜው የሚሰሩ የተለያዩ ዩቲዩብ ቪዲዮዎችንም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት እና መጠቀም ከፈለጋችሁ በዩቲዩብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ አገልግሎቱን መጠቀም ትችላላችሁ ማለት ነው። ሶ ሌትስ ፕሮሲድ ቱ አወር ቶፒክ።
አፒል ቱ ፒቲ ፋላሲ ይሄ ደግሞ ከፋላሲ ኦፍ ሪሌቫንሲ ሁለተኛው ሲሆን ዲስ ፋላሲ ኦከር ዌን አን አርጁዌር ኢቮኪንግ ስትሮንግ ፊሊንግ ኦፍ ፒቲ ኤንድ the listener may deceive to accept the conclusion without logical evidence. So አንድ አርጆር ወይም ሀሳብ የሚያቀርብ ሰው ስትሮንግ ፊሊንግ ኦፍ ፒቲ ወይም በሚያሳዝን ሁኔታ ሀሳቡን ሲያቀርብ የሚሰማው ደግሞ ያለ ሎጂካል ኤቪደንስ ከማዘኑ የተነሳ የሰውየውን ሀሳብ ሲቀበል የሚፈጠር አይነት ፋላሲ አፒል ቱ ፒቲ ይባላል ማለት ነው። ሶ ዊ ካን ሲ ኤግዛምፕል ብለው እዚህ ጋር ኤግዛምፕሉ ማየት እንችላለን። ኤግዛምፕል የመጀመሪያ ላይ the headship position of Department of Accounting should be given to Mr. Umar Abdullah. So Umar has 6 hungry children to feed and his wife desperately need an operation to save her eyesight ይላል። So አካውንቲንግ ዲፓርትመንት ላይ ሄድሺፕ ፖዚሽን አለ። እሱ ለሚስተር ኡመር መሰጠት አለበት ይላል አንድ ሰውዬ። ከዛ ምክንያቱም ምንድነው ኡመር 6 ልጆች አሉት፣ ሚስቱ ደግሞ አይኗ ታውሯል እና እነሱን 6 ልጆቹን ለመመገብ እና የሚስቱን አይን ለማሳከም በጣም ብር ያስፈልገዋል። በጣም የሚያሳዝን ሰው ነው። የተመሰቃቀለ ህይወት ስላለው ይህ ፖዚሽን ለሱ አስፈላጊ ነው ብሎ ፒቲንግ የሆነ አይዲያ በሚያቀርብበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ፒቲ ይባላል ማለት ነው። ኦኬ አንዳንድ አርጊመንቶች በፒቲ በሆነ ወይ ሀሳባቸው ቢቀርቡም ነን ፋላሲስ ሊሆኑ ይችላሉ ማለት ነው። ሶ ኤግዛምፕሉን ስናይ 20 ችልድረኖች በኤርዝኩዌክ ወይም በመሬት መንቀጥቀጥ አደጋ በአንድ ቪሌጅ ተገለዋል ወይም ሙተዋል፣ በፋሚሊዎቻቸው ተገለዋል። ከዛ እነኚህ ችልድረኖች ቤተሰቦቻቸውን አጥተዋል። ስለዚህ ከስኩልም ውጪ ናቸው፣ ቤት የላቸውም እና ለእያንዳንዳቸው ብር ካላደልንና ላይፋቸውን ካላስተካከልን የነሱ ላይፍ በጣም በቀጣዩ ህይወታቸው ላይ ከባድ ይሆናቸዋል። ስለዚህ እነኚህ ልጆች መርዳት አለብን ብሎ ሀሳብ ሲያቀርብ እናያለን። ስለዚህ ይህ ሪል የሆነ ቲንግ ነው። ሶ ሪል ከመሆኑ አንፃር ናቹራል የሆነ ኤርዝኩዌክ የሆነ አደጋ መጥቷል። ሰውየውን ህይወቱን አመሰቃቅሏል። ሰው ከዚህ የተነሳ ነን ፋላሲስ ሆኖ እናገኛለን ማለት ነው። ኦኬ ነምበር 3 አፒል ቱ ፒፕል ፋላሲ ነው። ይሄ ደግሞ አፒል ቱ ፒፕል ፋላሲ ማለት ከብዙዎች ዘንድ ሀሳባችን ተቀባይነት ሲያገኝ አፒል ቱ ፒፕል እንላለን ማለት ነው። ሶ ይሄ እንዴት ነው የሚፈጠረው? አንድ አርጁዌር ድሮው ኮንክሉዥን ባይ ማኒፑሌቲንግ ዘ ዲዛይር ኦፍ ፒፕል ዩዚንግ ዲፈረንት ቴክኒክ የተለያዩ ቴክኒኮችን በመጠቀም የሰዎችን ሀሳብ ዲዛይር ማኒፑሌት በማድረግ ሀሳባችንን ስናቀርብ የሚፈጠር አይነት ፋላሲ አፒል ቱ ፒፕል ፋላሲ ይባላል ማለት ነው። ሰው ይህ አፕሮች ሁለት አፕሮች አለው፣ ዳይሬክት እና ኢንዳይሬክት አፕሮች ተብሎ ሁለት አፕሮቾች አሉት። ሰው ዳይሬክት አፕሮች ማለት ዳይሬክትሊ አንድ አርጁዌር ለክሮውዱ ወይም ለማህበረሰቡ የራሱን ሀሳብ ዳይሬክትሊ ተጽዕኖ በማሳደር ማህበረሰቡ ላይ ወይም ማኒፑሌሽን በመፍጠር ሀሳቡን ሲያስቀምጥ እና በዛ ጊዜ የሚፈጠር አይነት አፕሮች ዳይሬክት አፕሮች ይባላል። ሰው ይህን የሚጠቀሙት አብዛኛውን ጊዜ ፖለቲሽያኖች፣ ፕሮፓጋንዲስቶች እና ስፒከሮች ይህንን ይጠቀማሉ ማለት ነው። ሶ ዲስ ኢዝ ኦል አባውት ዳይሬክት አፕሮች ኤንድ ዘ ሰከንድ ዋን ኢዝ ኢንዳይሬክት አፕሮች። ኢንዳይሬክት አፕሮች ማለት ደግሞ ዳይሬክትሊ አርጁዌሩ ከክሮውዱ ጋር አይገናኝበት ከክሮውዱ ጋር ከሚገናኙ ነገሮች ጋር በመገናኘት የራሳቸውን ሀሳብ ፕሮቫይድ በሚያደርጉበት ጊዜ የሚፈጠር አይነት ነው ማለት ነው። ሶ ይህን የምጠቀሙት አብዛኛውን ጊዜ አድቨርታይዝመንት ወይም ማስታወቂያ በሚሰራበት ጊዜ የምናየው ይሆናል ማለት ነው። አንድ ካምፓኒ የሆነ ነገር ያመርታል፣ ያመረተውን ደግሞ በሌላ ሰው ለማህበረሰቡ ያደርሳል ማለት ነው። ሶ ዲስ ታይፕ ኦፍ አፕሮች ኢዝ ኮልድ ኢንዳይሬክት አፕሮች ይባላል። ይህ አፕሮች ደግሞ በሶስት ይከፈላል። በአንድ ወገን ቫኒቲ እና ስኖበሪ ተብሎ ይከፈላል። ሶ አፒል ቱ ባንድ ዋገን ማለት ብዙዎች ስለተቀበሉ አንድ ነገር መቀበል አለብህ የሚል ሀሳብ ነው በአጭሩ ማለት ነው። አፒል ቱ ባንድ ዋገንን የሚያመለክት ይሆናል። ሶ ኤግዛምፕሉን ስናይ ማጆሪቲ ኦፍ ኢትዮጵያን ፒፕል አክሰፕት ኦፒኒየን ዛት ቺልድ ሰርከምስክሪፕሽን ኢዝ ራይት ቲንግ ቱ ዱ ዞስ ዩ ኦልሶ ሹድ አክሰፕት ዛት ቺልድ ሰርከምሲዥን ኢዝ ራይት ቲንግ ቱ ዱ ይላል። ሶ ማጆሪቲ ኦፍ ኢትዮጵያን ፒፕል የህፃናት ሰርከምሲዥን ስለተቀበለ አንተም ያንን አክሰፕት ማድረግ አለብህ የሚል ሀሳብ እናያለን። ሶ ማጆሪቲ ስለተቀበለ አንተም መቀበል አለብህ የሚል አይነት ሀሳብ በሚቀርብበት ጊዜ አፒል ቱ ባንድ ዋገን ይሆናል ማለት ነው። the next one is appeal to vanity። appeal to vanity ማለት ደግሞ
የሆነ ግሩፕ አለ አይ ሚን የሆነ ሰው አለ ሴሌብሪቲ ወይም ታዋቂ የሆነ ሰው አለ። ያ ታዋቂ ያደረገውን ነገር አንተ የምታደርግ ከሆነ እንደዛው እንደ ታዋቂ ትሆናለህ የሚል አይነት እሳቤ ሲኖር ይሄ ኤግዛምፕሉን ስናይ ግልጽ ይሆንላችኋል። እዚህ ጋር ቲቪ ቢቢሲ ምን ይላል? ፋመስ ፉትቦል ፕሌየር ፍራንክ ላምፓርድ የተባለው ሰውዬ አዲዳስ ሹዝ ለብሷል ይላል። ስለዚህ እናም ይሄ አዲስ ሹዝ አዲዳስ ፍራንክ ላምፓርድ ስለለበሰ እናንተም አዲዳሱን ሹዝ መልበስ አለባችሁ። ከለበሳችሁ እንደ አዲዳስ እንደ ፍራንክ ላምፓርድ ትሆናላችሁ ብሎ ሀሳብ ሲያቀርብ የሚፈጠር አይነት ፋላሲ አፒል ቱ ቫኒቲ ይባላል። ዘ ሰርድ ዋን ኢዝ አፒል ቱ ስኖበሪ። ይሄ ደግሞ ክላስ እና አፐር ኤንድ ሎወር ክላስ አለ በዚህ ጊዜ በዚህ ፋላሲ ጊዜ ማለት ነው። አፐር ክላሶች ስፔሲፊክ የሆኑ ወይም የተለዩ ግሩፖች ናቸው። ሎወር ክላሶች ደግሞ ከአፐር ክላሶች ውስጥ የማይመደቡ ናቸው። በዚህ ጊዜ ደግሞ ማስታወቂያ ውስጥ የምናየው ነው። ከዛ ይሄ ነገር ለተመረጡ ለስፔሲፊክ ግሩፖች ነው ወይም ለአፐር ክላሶች ነው። ስለዚህ አፐር ክላሶች የሆናችሁ ይሄን ነገር መግዛት አለባችሁ ብሎ ሰውን በማነሳሳት እና ያንን ነገራቸውን ወይም ሀሳባቸውን ሰው እንዲቀበል በሚያደርጉበት ጊዜ የሚፈጠር አይነት ፋላሲ አፒል ቱ ስኖበሪ ፋላሲ ይባላል ማለት ነው። ኦኬ the fourth one is argument against the person. argument against the person ማለት ከዚህ ጋር ሁለት አርጁዌሪዎች አሉ ወይም ሁለት አርጊመንትን የሚያቀርቡ ሰዎች አሉ። አንደኛው ሀሳቡን ያቀርባል። ሁለተኛው ደግሞ አንዱ ያቀረበውን ሀሳብ አርጊመንቱን ከመጻረር ወይም ከመቃረን ይልቅ ከሰውየው ፐርሶናሊቲ ጋር ተያይዞ የሚኖሩ ነገሮችን በማስቀመጥ ሀሳቡን ውድቅ ሲያደርግ የሚፈጠር አይነት ፋላሲ ነው ማለት ነው። ይህ ፋላሲ ደግሞ በውስጡ ሶስት ክላሶች አሉት። አርጊመንተም አድ ሆምነም አቢዩሲቭ አድ ሆምነም ሰርከምስቴንሻል እና ዩቱ ፋላሲ ተብሎ ለሶስት ይከፈላል ማለት ነው። ይህን ሶስቱን በአጭር እና በቀላል ቋንቋ ስናይ ፋላሲ ኦፍ አድ ሆምነም አቢዩሲቭ ማለት ሰውየው ያቀረበውን ሀሳብ ከመተቸት ይልቅ የሰውየውን ፐርሶናሊቲ በመንካት ሰውየውን በማንቋሸሽ ሀሳቡን ሲያስቀይር የሚፈጠር አይነት ፋላሲ ይሆናል ማለት ነው። ኤግዛምፕል ቱን እንይ ለምሳሌ ሚስተር አበበ has argued that increasing funding for disabled but nobody should listen to his argument because Mr. Abebe is slob who cheat on his wife, beat his wife and kids and never pay his bills on time ይላል። እዚህ ጋር ሚስተር አበበ የተባለው ሰውዬ ፈንዲንግን ለአካል ጉዳተኞች መጨመር አለብን የሚል ሀሳብ ያስቀምጣል። ሌላኛው ደግሞ ይሄ ሰውዬ ያወራው ሀሳብ ልክ አይደለም፣ ምክንያቱም አበበ የተባለ ሰውዬ ሚስቱ ላይ የሚያማግጥ ሚስቱን የሚመታ እና ቢሉን እንኳን በጊዜ መክፈል የማይችል ሰው ነው ብሎ የሰውየውን ፐርሶናሊቲ ሲነካ እናያለን ማለት ነው። በዚህ ጊዜ የሚፈጠር አይነት ፋላሲ አቢዩሲቭ ሆምነም አቢዩሲቭ ይባላል ማለት ነው። ኦኬ ዘ ኔክስት ዋን ኢዝ ሰርከምስቴንሻል ሆምነም ሰርከምስቴንሻል። ይሄ ደግሞ ሰውየውን ፐርሶናሊቲውን ከመንካት ይልቅ ከሰውየው ፐርሶናሊቲ ጋር ወይም ከሰውየው ጋር የሚያያዙ ነገሮችን በማንሳት ሰውየውን መተቸት ማለት ነው። ከሰውየው ጋር የሚያያዙ ነገሮችን በማንሳት ነው ሰርከምስቴንሻል። ኤግዛምፕሉን ስናይ አቶ መሐመድ has just argued to replace the public school system with private school system but of course he argues that way he has no kid and he does not want to pay any more tax for public education ይላል። እዚህ ጋር መሐመድ የተባለው ሰውዬ ፐብሊክ ስኩልን ወደ ፕራይቬት ሲስተም እንቀይር ብሎ ሀሳብ ያቀርባል። ሌላኛው ምን ይላል? ይህ ሀሳብ ልክ አይደለም፣ እሱ እውነት ነው ሲጀመር ከሱ ከዚህ በላይ መጠበቅ የለብንም። እሱ ያለው ምንም ልጅ ስለሌለው እና ለፓብሊክ ስኩል የሚከፍለውን ታክስ አልከፍልም ለማለት ነው ይህን ሀሳብ እያቀረበ ያለው። ስለዚህ የእሱን ሀሳብ መቀበል የለብንም እያለ ነው። ከሰውየው ጋር ተያይዞ የመጣው ሁኔታ ምንድን ነው ማለት ነው? ልጅ አለመኖሩ ነው ማለት ነው። ዘ ሰርድ ዋን ኢዝ ዩቱ ፋላሲ። ዩቱ ፋላሲ ማለት ደግሞ አንድ ነገር እያደረግን ሌላውን አታድርጉ ብሎ መምከር፣ በዛ ጊዜ የሚፈጠር አይነት ፋላሲ ዩቱ ፋላሲ ይባላል። ኤግዛምፕል ሉክ ዶክተር ዩ ካን ኖት አድቫይስ ሚ ቱ ኳይት ስሞኪንግ ሲጋሬት ቢኮዝ ዩ ዩርሰልፍ ኢዝ ስሞከር ይላል። እዚህ ጋር በሽተኛ እና ዶክተር ሲያወሩ እናያለን። ዶክተሩ ምን ይላል? ሲጋራ ፔሸንቱ ነው እያለ ያለው ሲጋራ ማጨስ አቁም ብለህ እንዳትመክረኝ ምክንያቱም አንተ እያጨስክ ስለሆነ ብሎ ሀሳቡን ውድቅ ያደርጋል። በዚህ ጊዜ የሚፈጠር አይነት ፋላሲ ዩቱ ፋላሲ ይሆናል ማለት ነው። ኦኬ አምስተኛው አክሲደንት ፋላሲ ነው። ይህን በቀጣይ ቪዲዮአችን የምናይ ይሆናል።
ስለዚህ የዛሬው ቪዲዮአችን ከተመቻችሁ ላይክ፣ ሼር፣ ኮፒ ሊንክ እና ኮመንት ማድረግ እንዳይረሳ። እንዲሁም ለዛሬ የምሰራበትን ፒፒቲም ሆነ ሌሎች ተጨማሪ የፍሬሽማን ኮርስ ማቴሪያሎችን ማግኘት ከፈለጋችሁ እና የአገልግሎቱ ተጠቃሚ መሆን ከፈለጋችሁ በዩቱብ ቻናላችን ዲስክሪፕሽን ቦክስ ላይ የተቀመጠላችሁን የቴሌግራም ቻናል ሊንክ ጆይን በማድረግ የአገልግሎቱ ተጠቃሚ መሆን ትችላላችሁ ማለት ነው። በቀጣይ ቪዲዮ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ።